ፈልግ እርካቡን ተወንበሩ ላይ ለመቀመጥ ተመኝተ መሞት የተሻለ ክብር አለ። ይህንን ነው እኔ ከቤት የተማርኩት። ትሰሚኛለሽ ማለት ወደ ተሳሳተ አቅጣጫ እየሄድሽ ክብርት ብለህ ጥራኝ። ቆይ ስንቴ ነው የምነግርህ? እንዴት ነው ኮማ ውስጥ ነው አሉኝ። ማን ነገረ? ምሳሌ አጫውቱሽ አባትሽ አባዬ ዛሬ እኮ ብታይ ፈተናዬን ደፈንኩኝ። ቲቸር ደግሞ አስጨበጨበችልኝ። ደግሞ ዛሬ ስጫወት ነበር፣ ግን አንተ ስለሌለ ዳብሮኝ ነበር። ከአንተ ጋር በሆነ እኮ ደስ እያለኝ ነበር የምጫወተው። አባቷን ስታይ እንዴት አንጀት እንደምትበላ። ወሬዋ ሁሉ ስለሱ ነው። ጀግናው መድብል እንግዲህ ከጓደኞቹ ጋር በመሆን በቅርቡ እንግዲህ ካሌብ ሞሲሳንና ግብረ አበሮቹን ወደ ጥሩጥስ የሚጥልበት ጊዜ ቅርብ ነው። ቤተሰቦቻችን እንግዲህ እንደሚታወቀው ካሌብ ሞሲሳ ብዙ መስዋዕትነትን አስከፍሏቸዋል። መድብልንም ሆነ ቤተሰቡን እንግዲህ ስቲል አሁን ድረስ የሁሉ ችግር እየተነባበረ ያለው ማለት ለራሱ ይሄን ያክል ድፍረት ይሄን ያክል ቆራጥነት ይሄን ያክል ጀግንነትን ያገኘችው እንግዲህ በካሌብ ሞሲሳና በነዚህና በነሱ ዙሪያዎቻቸው ስለተቀመጠች ነው ማለት ነው ቤተሰቦቻችን። ምክንያቱም ይሄን ያክል ድፍረቱን ያገኘችበት መንገድ ለዛ ነው። ምክንያቱም ከዛ ውጭ እሷ ምንም አይነት ድፍረት ኖሯት አያውቅም። በጣም በሚገርም ሁኔታ ማለት ነው ቤተሰቦቻችን። እንግዲህ የሚገርመው በጣም ትልቅ መስዋዕትነት ነው ቤተሰብ እንደ ቤተሰብ እያስከፈለች የምትገኘው እንዳልኳችሁ ነው። በጣም በሚገርም በሚደንቅ ሁኔታ ነገሮችን ለማስተካከል ብሩክ መድብል ብዙ መስዋዕትነት ከፍሏል። በተለይ ደግሞ የወንድሙን ሰርግ በሰላም ያለምንም ጸጥታ መደፍረስ በሰላም ለማጠናቀቅ እንግዲህ ከዛ ከነፍሰ በላ ከአውሬው ከካሌብ ሞሲሳ ጋር እንኳን ራሱ በጣም ብዙ ያካሄድ ስልቶችን፣ መንገዶችን፣ ፕሮግራሞችን ብዙ ነገሮችን ለማስተካከል ብዙ መንገድ ሂዷል ማለት ነው ቤተሰቦቻችን። ግን ያን ያክል ቢሄድም እንኳን ባሰበው ልክ አይደለም የመጣለት። መሀል ተለውጫለሁ ተቀይሬያለሁ በማለት መታታላ ወንድሙን እንደዚህ ስላደረገችበት በጣም ውስጡ ተነክቷል፣ በጣም ተሰብሯል፣ በጣም ተናዷል፣ በጣም ተበሳይቷል፣ በጣም ተከፍቷል። በጣም ነው የከፋው የደበረው ያመመው በቃ ከምላችሁ በላይ ቤተሰቦቼ። ምክንያቱም አንዳንዴ ሰዎችን አምናችሁ ባመናችሁ ሰው ስትከዱ ነገሮች በጣም ከአእምሮ በላይ ከህሊና በላይ ይሆኑባችኋልና እሱን ነው እንግዲህ መድብልም የደረሰበት። እሱ ያሰበው ሌላ ነው የሆነበት ነገር ደግሞ በጣም የተለየ ስለሆነ በጣም ከባድ ነው ነገሩ ቤተሰቦቼ። በጣም ነው የተደበረው እሱ በጣም ነው የከፋው በጣም ነው የደበረው እንዳጠቃላይ። ግን ምንም ይሁን ምን ሁሉም ነገር በጊዜው በሰዓቱ ይሆናልና ያው አሁንም ነገሮችን ተስፋ ሳይቆርጥ እያንዳንዷቸውን ነገሮች በእያንዳንዱ እርምጃና በእያንዳንዶች ሁኔታ ስቴፕ ባይ ስቴፕ ነገሮችን ለማስተካከል የሚችለውን ያክል እያደረገ ነው። ደግሞ በቅርቡ ሁሉንም ነገር እንግዲህ ፍጻሜውን እንደሚያስገኘው ተስፋ እናደርጋለን ቤተሰቦቻችን። ይሄ ደግሞ የማይቀር ነገር ነው፣ የማይካድ ሀቅ ነው። መድብል በእርግጠኝነት ዲሉ የነ መድብልና የነ ብሩክ ነው። ብሩክ እንግዲህ አሁን በጣም ተከባድና ተነባዋሪ ችግሮችን ነው እያስተናገደ የሚገኘው። ያው እንግዲህ እንደምታውቀው የመጀመሪያው በጣም ከባዱ ችግር እንግዲህ ማለት ያንን መድኃኒት ተመርዞ እሱን ጠጥቷል። ሁለተኛ እሱን አሁን ከጨረሰ በኋላ ደግሞ አሁን ላይ ድጋሚ እንግዲህ በትራስ አፍና ባለበት ለመጨረስ የሄደችበት ርቀት በጣም ይገርም ነው። ነገሮችን ለማስተካከል ለማስሄድ በቃ ሁኔታዎችን ለማሳካት በጥንቃቄ የሄደችበት መንገድ የሚገርመው ነገር ማለት ብዙ ነገሮችን ሞክራ ታውቃለች። ብዙ ነገሮችን አድርጋ ታውቃለች። ግን እንዳሁኑ ስኬታማ ሆና አታውቅም። ተሳክቶላትም አያውቅም። ግን አሁን የመጨረሻውም ሆኖ ሊሆን ይችላል እንግዲህ ስኬታማ ሆናለች። አሁን ቀደም እንግዲህ ብሩክን በተለያየ መልኩ ለመጣል ካለማው ለማሰናከል ደስታውን ለመንጠቅ ልጁን ለመግደል እሱን ለማስገደል ሀብት ንብረቱን ለማስወረስ ህይወቱን ለመጥበጥበጥ በጣም ብዙ ፕሮሰሶችን ሄዳለች። በጣም ብዙ ሂደቶችን ሄዳለች። ብዙ ነገሮችን አድርጋለች። ግን አልተሳካላትም የነበረ ተሳካላት አያውቅም። የሚገርመው ነገር በአሁነኛው ግን በቃ አላውቅም እንዴት እንደሆነ ነገሮች በቃ ካሽ በካሽ ነው የተሳኩላት። በቃ የብሩክን የመጀመሪያ እንግዲህ በከለችው እንዳያችሁትኝ ጠጣ በቃ ወዲያው ራሱን ፌንት በላ ራሱን ሳተ። ነገሮች ተሳኩላት። የምትፈልገውን አገኘች። ደስታቸውን አበላሸች።
በቃ አጠቃላይ ቤተሰቡን እንግዲህ በቃ ትርምስምሱን ማውጣት ነበር የፈለገችው። ትርምስምሱ ወጣ። ሲቀጥል ደግሞ እንግዲህ ብሩክን መግደል ነው። በባለፈው ምስኪን ብሩክ እኮ በጣም ምስኪን ነው፣ ከዚህ በላይ ይገባዋል ምናምን እያለች እንግዲህ አይታችኋል። ለመድብል እንዴት እያለች ስታሽቃልጥ እንደነበረች አይገርማችሁም ጋይስ? ሰው ባፉ ሌላ በእንትኑ። ስለዚህ በጣም ነው የሚገርመው። በጣም ከምላችሁ በላይ ነው። እንግዲህ ቤተሰቦቻችን በጣም ነው የሚገርመው፣ በጣም ነው የሚደብረው። ግን በቃ ስቲል ተጋፍጣለች ማለት በቃ አንዳንድ ሰዎች ባፋቸው እየተናገሩ በውስጣቸው መርዝን የሚረጩ በቃ አስመሳይ፣ ባፋቸው ጻድቅ ይመስላሉ። ስትቀርቧቸው ግን ስራቸው የአራዊት የአውሬማ 4 እግሩ አውሬ ራሱ በቃ የማይሰራውን ስራ የማያደርገውን ነገር የሰው ልጅ ማለት ሰው ማለት ሰብ ከሚለው የግዕዝ ቃል የወጣ ነው። ሰብ ደግሞ ማለት ሰብ ያኔ በቃ ሰው ማለት እንግዲህ ሰብ ያኔ የክርስቶስ አካል ነው እና ከዚህ የመጣ ነው። ግን ያንን መሆናችንን ረስተን የምናደርጋቸው ነገሮች፣ የምንሰራቸው ስራዎች፣ የምናደርጋቸው ድርጊቶች አንዳንዴ ከአእምሮ በላይ ይሆናሉ። በቃ ከአእምሮ በላይ ማለት ነው ውድ ቤተሰቦቻችን። ስለዚህ እንግዲህ እሱም የሆነው ነገር እሱ ነው። በቃ ብዙ ነገሮችን እንትን ትላለች፣ ግን ማለት በቃ ውስጧ መርዝ ነው ጋይስ። መርዝ አውሬ ታውቃላችሁ? ውስጧ የተደበቀ የሆነ ጎሽ ወይ ደግሞ የሆነ ሰምቲንግ አለ ውስጥ፣ የሆነ ትልቅ ነገር አለ። ምክንያቱም በቃ እንጃ ጭካኔዋ የሆነ ነገሮች የምታደርግበት እንትን ደግሞ አዛኝ መስላ ስትጫወት አይገርማችሁም ወይስ? በቃ አዛኝ መስላ የምትጫወትበት መንገድ ደግሞ በቃ ሌላ ህመም ነው የሚሆንባችሁ። በቃ እንደዚህ አይነት ጨካኝ አረመኔ አውሬ ሰዎች በቃ ሌላ ደግሞ ጻድቅ ሲጫወቱ በቃ ሌላ ህመም ይሆናችኋል። ሌላ በሽታ፣ ሌላ በቃ እንደዚህ ነው። በቃ ሰው በቃ አጨካከኑ ጋይስ፣ አጨካከኑ በቃ እንዴት ብዬ ልንገራችሁ? እስማን በጣም ነው የሚደብረው፣ በጣም ነው የሚያመው ጋይስ፣ በጣም ማለት ነው ከምላችሁ በላይ ከአእምሮ በላይ ነው አንዳንድ ነገሮችን። ግን ምን ታደርጉታላችሁ? በቃ የሌለ ነው ጋይስ የሚጫወቱት፣ የሌለ ድራማውን ሲጫወቱት በቃ አዛኝ እንባንባ ያላት ነው የምትመስለው። አይታችሁ አማላ ያህሌት እንግዲህ እንባንባ በቃ ለቅሶ ብሩኬ በቃ የኔ ምስኪን ይገባዋል ምናምን እያለ እንግዲህ ስትሽለጠለጥ ነበር። አይታችኋታል። ላይ ናክልሽ ሸክልሽ ምን ትመስላለች እናንተ? እቺ ዝም ብላ እኮ ነው ጋይስ፣ ዝም ብላ ምኑም የለችበትም። ግን በቃ አይደለ ጥሩ ሰው ለመምሰል በቃ መድብልን በዚህ መልኩ እኮ ነው በደካማ ጎኑ ገብታ የእውነትም ተጸጽታለች፣ የእውነትም በቃ እንትን አድርጋለች ብሎ እሱ ሲል ግን ምን ዋጋ አለው? በጣም ከባድ ነው ቤተሰቦቻችን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ። እወዳችኋለሁ ቤተሰቦቼ። ላይክ አድርጉልኝ። መልካሙን ሁሉ ተመኘሁኝ። ባይ ባይ።